መርዳት የሚፈልግ እንደዚህ ብላክሜል የተደረጉ ሰዎችን ነበር መጀመሪያ የሚጀምረው ከነዚህ ነው። እነዛ አልተካዱ። በእኔ ስም አንተ የምትጠራቸው ሰዎች አልካድኳቸው፣ አልተደበቅኩኝ፣ ፊት ለፊት ነኝ ያለሁት። እየመለስኩኝ ሪሲት እየላኩለት ነው ለመብረቁ። አንተ ምን ቤት ነው የምትወጠውጠው? አንተ እውነት መርዳት ከፈለክ መጀመሪያ የምትረዳው ሳሪ ነበረ። እኛ ስንት ነገር የተደረግነው ይቅር ስንላት ያለችበትን ሁኔታ አይተን ነው፣ የተሰማትን ስሜት አይተን ነው። አንተ ደግሞ ከኛ በፊት ነበር እያለቀሰች ስትለምንህ። አንተ የከብድህን በገንዘብ ስታደራድር፣ ሀቀኛ ሰው በገንዘብ ያደራድራል? ምነው አላስታረክ? ምነው በሌላ መንገድ ሽምግልና አልገባ? ዳይሬክት በገንዘብ በአንበሳ አይደለ እንዴ የተባለው? ይሄ ነው ዘረፋ ማለት፣ ይሄ ነው። እኔ አልዘረፍኩም፣ አታስፈራራኝም። እኔን አንድ አይደለም 10 አካውንት አዘጋ። ሙሉ አድራሻዬን የምታቅሰው ነህ፣ ሙሉ ስሜን የምታቅሰው ነህ። የፈለግከውን አድርግና አሳይ። እኔም ደግሞ አልፋታህም፣ አልላቀቅህም። ታየኛለህ። በየቀኑ አንድ ድምፅ እለቅልሃለሁ የራስህን። ኪስ እየገባ ያለሁ አንተ ነህ። እኔ እኮ ኪስ አልገባውም። እንደማንም ሰው ስራ ጀመርኩ፣ ተበላሸ፣ ፊኒሽ። እንደዛ ጥንብርኩስህን ስታወጣ ጉቺ አንተ አትናገራትም ነበር? ስራህን ስለምታውቀው ነው እንጂ ብላ ተነስታ ጃስ ስትል አትናገርም ነበር? እንደወንድ ክው እስክል ድረስ አሰብኩት። ቁመትህን፣ ደረትህን፣ ፂምህን። አንድ ሴት እንደዛ ስታሸማቀቅህ እንዴ! እኔ ቁጭ ብዬ ከሞባይሉ ላይ እያየው ማልሰማ ቢሆን ኖሮ የሚመስለኝ እንደው እየፈረደበት ኤአይ የምትሉት ነገርም ልል ችል ነበር። እንደዛ ጭርቅ ስታደርግ ያኔ ነበር መናገር። የማዳሞችን እንትን መቼም የአረብ ሀገር ማዳም የማዳም ቅመም ፈርዶባታል። እንደ እያንዳንዱን ልብ መስቀያ ናት። ማባባትህ ነው አንተ አሁን ማባባትህ ነው እንዴ? እሰይ እንደዛ ጥንብርኩሱን ስታወጩ ያላለ ወንድ ድምፁን ያላሰማ አሁን እዚህ ጋር መጥቶ ቡራ ከረዩ ይላል። ጊደር እንዴ! ቲፒካል ኢትዮጵያዊ ነው ንግግሯ። አላበት ወላሂ ሲሪየስ እኮ ነው። ወንድ ልጅ አላሰማም ያልኩትን ቮይስ እኮ ነው እሷ በቃል የምትነግራቸው። እኔ እነግራቸዋለሁ። ምክንያቱም በጣም የሆነ አበሻ በርበሬ በልቶ ያደገ ሰው የሆነ ቆፍጠን ያለ ነገር አለው፣ ሳይወድ በግድ ውስጡ የተፈጠረ። እንዴት ነበር ስታደርጊው የነበረው? ሳራንስ እንደ ህፃን ልጅ እያባበለ 2 ዓመት ድምፅ ስምሽን አታነሳም። እንዲህ ያንን ብር ለማውጣት ያንን አንበሳ ከሷ ለማውጣት የተናገራቸው ንግግሮች እኔ ደላላዋ ስደልል እንደዛ አላወራም። እኔ ደላላ ተብዬ የተባልኩት ደላላ እንዳንተ አልደልልም። የስራውን አይነት ነው የምገልጸው። እንዴት እንደሆነ ስራው ነው የማወራው። ዋጋው ስንት እንደሆነ ነው የምናገረው። አካውንት ነው የምሰጠው። አንተ ፍንጥቅጥቅ ብለህ እንደዛ ተበጣጥሰ ቃል ስትገባ የነበርክ ሰውዬ የት አለ? አስጥላታ ሄለን ምንድን ነው ያለችው? ይሄኛው እስካሁን የተከፈለው ለበፊቱ አጀንዳ ነው፣ ለአዲሱ አጀንዳ ክፈይ ብላ ስትል ምንድን ነው ያለው? ምን ይደረግ፣ ስራው ይቀጥላል። ይሄ የስራው አይነት ነው። ስራው የስራው ፓርቲ ስለሆነ ይቀጥላል። ሁል ጊዜ አሻሻጭ እንደዚህ ነው። ያኛው አይነቱ ስላለቀ የነጩ አይነት ስላለቀ የቀዩ ነው የመጣውና እንግዲህ ለዚህኛው አዲስ ክፍያ አለ እንደምንለው ገበያ ላይ እንደዛ ማለት ነው። እንዴት ነው ነገሩ? በግድ መጎርጎር ሰውን የለም። እኔ ባይዘዌ ጋይስ እኔ ባይነካኝ ጥሩ ነው፣ እኔን እንዳይነካኝ። ምክንያቱም ስቲል አክብሬው ዝም ብያለሁ። መጥፎም ነገር አልተናገርኩም። እናንተም ሰምታችኋል። የሄድንበት እኛንን አስታርቅልን፣ አሸማግልልን ብለን ተናግሬያለሁኝ። ግን በየትኛውም መልኩ ባንነካካ ከሁላችንም ጋር ጥሩ ነው። ጃጓል ማለት በክብር እንዳለን በክብር ብንቀመጥ ያንም ይሻላል። እኔ ሞታ አልሰጣትም። አንበሳ ሞታ ምን እንዳታመጪ ሲጀመር ምን እንዳታመጣ ነው የምሰጣት። ካልሽኝ በላይ እንዳትይኝ፣ ከተሰደብኩት በላይ እንዳልሰደብ
እየደጋገምኩ ነው የምነግርሽ። ሜዳ ላይ እንደዚህ ቆማ ሴክስ ስታደርግ ጉቺን አየናት ብለው ቪዲዮ ቢልኩልሽ እኔ ሲንግል ነኝ፣ ባል የለኝ፣ ቦይፍሬንድ የለኝ። ከፈለግኩት ጋር እንደፈለግኩ መሆን መብቴ ነው። ማን ምን ያመጣል? ምን ታደርጉኛላችሁ? አንድ ሰሞን ይወራና ይቀራል። ለምን ሆኖ ነው የምከፍልሽ? አንበሳ ሳራም ነፍሷ ስለተጨነቀ ተሰድባ ተዋርዳ እንደዚህ እዮዳብ ሰድቧት የለ ማሜ ሰድቧት የለ። እዮዳብ አንድ ቀን ተናገራት፣ ማሜ አንድ ቀን ተናገራት፣ ወዲያው ይቅርታ ጠየቃት። ማሜ የማሜን ምክንያት ቀንና ማታ ለ12 ሰዓት ስትሰድቢያት ቁጭ ብለሽ አይታም ሰምታም የማታውቀው እንደነገጠች ሄደን ስለሚግባባሽ አማልደን እባክህ ካስታርቃቸው አለን። አንበሳ ጠይቃለች ብሎ መጣ። ከኪሱ 2 ሰጥቶሽ ከኪሱ የሰጠውን ጨምሬ የ7 አንበሳ 2000 ፓውንድ አስገባሁልክ። ይሄ ነው። ሌላ ምን አለ? እኔ ስትሰድብኝ ውለሽ እድሜ ዘላለምሽን ትኖሪያለሽ። ለምፈልገው ሰው እንጂ የምሰጠው ተገድጄ እጄን ተጠምዝዤ ያውም ለአንቺ ስትሰድብኝ ኖረሽ ስታዋርጅ ኖረሽ እኔ ልሰጥሽ ቁጭ ብለሽ አሰምች ራስሽ ግሩፕ ላይ ለ3 ቅድም የሆነ አንድ ቮይስ አሰምቻችኋለሁ። አሁን ሙና የምታወራው የዛን ቀኑን ቮይስ ነው። እሷንም እሱንም ምን እንዳልኩት እኔ ያላወራም ብዬ በቃ ምናምን ብዬ ጉቺ ብለሻል ያወራሽ ሰላም ነው ጉቺ ብለሽ መች ሚዲያ ላይ ቡቺ እንደምትይዋልሽ ስልኬ ላይ ስገቢ እኮ ጉቺ ብለሽ ነው ያወራሽ። ታውራ ጉቺ እናዳምጣት እያልሻል ያዳመጥሽኝ። እንደዛ እያንባረኩብሽ ሙኒት ሰምታለች አለ ሪከርዱ። እንደዛ እያንባረኩብሽ አንቺም ላይ እሱም ላይ ጸጥ ብለሽ ነው የሰማሽው። ሲበቃሽ በጃጓር ስትናደጂ ነው ጥለሽ የወጣሽው። ጥያቸው ወጣው አይደለም ጃጓር ያልሰማሽውን ነገር እኔ ስናገር ስትሰሚ ደንግጠሽ ነው አሃ እንደዚህ አይነት ነገር አለ ብለሽ የወጣሽው እንጂ እኮ ጥለሽ አልወጣሽም። በደንብ ቁጭ ብለሽ የምለውን ሁላ ሰምተሽ ነው የወጣሽው። ምኑ ነው ምን እንዳታደርጊኝ። አንቺን ሰምቶ የሚጠላኝ ህዝብ ካለ ይጥላኝ። መጀመሪያም ኔ ያል ነበረ የሄደ ሄዷል። የሚመለስ ነገር የለም። ለምኑ ምን እንዳይመጣ ሰራ ስለሆነች ነው። ከኔም ደብቃ ብታዋራሽም ከኔም ደብቃ ብትሰጥሽም ምናምን በቃ ላለመሰደብ ስለፈለገች ላለመዋረድ ስለፈለገች። ሌላ ሁላችንም እኮ ጉድ ያለብን። Okay, I'm sorry about that. Let me talk one thing, if you don't mind. አሁን ይሄ ሁሉ ነገር ያመጣው ወይ ላፊ ይሄ ሁሉ ነገር ያመጣው አንበሳ ነው አይደል? ኦኬ እኔ ፕሮሚስ ለእንትና እኔ 10 አንበሳ ሰጣታለሁ። ይሄ እዚህ ባለ ህዝብ ሰው መሀል ነው። ታቁም ይሄን ሁሉ ነገር I will give to her። እንዴ ሌላ ትኩሳት ያይሽልኝ እንዴ ጉቺ እኔ ካልኩ አልኩ ነው። ታውቂያለሽ አይደለ? I will give to her። ነገሩን ትጨርሰው እሷ ማለት you will stop። ለምን ሰዎች ሁሉ ባዘር ሆኑ በዚህ ነገር? ምንድነው ያወራው ሰውየው? እንደማልጠጣ ታውቂያለሽ። እና የተቸገረ ጎረቤት ያሳደገ ጎረቤት ምናምን የለህም? ጉቺ የሆነ የራበው ዘመድ የለህም? የአጎት ልጅ ያክስት ልጅ ነጠላ ጫማ መቀየር የሚፈልግ ከምን አንግል መሰላችሁ? ለሰዎች ሰላም ከመፈለግ አንግል ነው። ሴትዮዋ ተቸግራ ከሆነ will give to her something, she will stop it. ምን አመጣህብን? No, this is the reality እኮ like አሁን ይሄ ሴትዮዋ ብዙ ጊዜ እያወራች ያለችው ገንዘብ ነው አይደለ? ስለዚህ ለእሷ አንስታትና ታቁ ዳሴት ለምን this for her business maybe I don't know። ግሎሪ ይሰማሃል? Yeah, I'm with you። ሳታቆም እድሜ ዘላለሟን ትቀጥል። ድምፅ አለ አንተ ጋር ሚዩት አድርግ። ሳታቆም እድሜ ዘላለሟን ትቀጥል። እንዲቆምም አንፈልግም። እንዳታቆሚ እንዳይቆም። እኔ ፐርሰናሊ እንድትሰድብኝ የፈቀድኩልሽ ሰው ነኝ። ተደጋጋሚ ወሬ ነው ሲጀመር የምታወሪውን ማለት ሰልችቶናል። ሸርሙጣ ነች፣ ናይጄሪያ አውጥቷታል፣ ዩጋንዳ፣ ቡርኪና ፋሶ ረስተሻል። እንደ ሀሳብ ቡርኪና ፋሶ ረስተሻል እና ጨምሪበት። አይ ዶንት ኬር። ወንድሞቿ ተርበዋል፣ እርጃቸዋ። ኢትዮጵያዊ አይደሉ እኔ ወንድሞቿ አምጫቸው ቲክቶክ ላይ ይረዱ። እናቷ በሽተኛ ነኝ መድኃኒት ትውጣለች። ለምን ቦምብ አትውጥም? ከቻልሽ እርጃት እንደ ኢትዮጵያዊ እናት አሳዝናሽ ከሆነ በዚህ ገብታለች በዚህ
ዱአይ ኬር ምን አገባኝ? እኔ የምኖረው ለራሴ ነው። ለልጄ ራሱ ከኔ ሲተርፍ ነው የምረዳው። አቦ ለልጄ ራሱ እኔ ተጨናንቄ የማደርገው ነገር የለም። ሚዲያ ላይ ለሾኦፍ አንበሳት ይሰጣሉ፣ እንትን ይሰጣሉ። ሚዲያ ላይ ከተቻለ እምሞዬንም ልስጥ፣ ምን አገባሽ? ከቻልኩኝ እንኳን አንበሳ እንኳን ዩኒቨርስ አይደለም ቢፈቀድ ሚዲያ ላይ እምሙ ራሱ ብንሰጣቸው ምን ችግር አለ? ማን ምን ያመጣል እንዴ? ጭራሽ ግሎሪ መተክ 10 አንበሳ ለውርድ ትላለክ እንዴ? በጣም ነው እንዴ የተቸገረ ሰው ማታቀው? የሆነ ጎረቤት ምናምን የለህም የሚረዳ የሰፈር ልጅ ምናምን የታመመ ስንት በዳይፐር ጉቺ ሰው ሲቸገር እንዴት መድረስ እንደምችል አውቃለሁ። ታውቂኛለሽ አይደለ? ሰው ሲቸገር ማንም ሰው እንዲቸገር አልፈልግም። ግን አንደኛ ከምን አንግል መሰለሽ ከምን አንግል መሰለሽ ሳራ ለሀበሻ በጣም ሪስፔክት የምናደርጋ ሴት ናት። እውነት እንደ እናት ነው ሪስፔክት የምናደርጋ። ሴትዮዋ ግን ሺዝ ናት ስቶፕ ስቲል ናው ሺዝ ቶኪንግ አባውት ሄር። ሜይ ቢ ይሄ የሚያስቆማት ከሆነ ላይክ ማዕት ነገር ታበላሻለች። እንደዛ ስለተባለማ ይኸውልህ፣ እንደዛማ ሲባል አሁን አንተ ያልከው ሪስፔክት ስላለ ትልቅ ሰው ስለሆነች ምናምን በሚልማ ከፍለን ነበርኩ። በቃ የሚቆም መስሎ እኔ 2000 ፓውንድ ከፍያለሁኝ እንዲቆም በቃ ይሄ ነገር ይቁም ብለን ማለት ነው። የምታቆም መስሎን ቆይቶ ሁለቱ ታረቁ ተብሎ እንደገና ሌላ ስትከፍል ነው የኖረችው። አሁን እንደገና ለጌሙ 10 አንበሳ ተጠየቅኩ ነው የምትለው። የጌሙን ደግሞ እኔንም ጠይቀኸኛል አልጠየቅኳትም እንዳትል፣ ጃጓር እንዳትል፣ ይሄ ይግባላት አይደል ያልኩክ። አንቺንም 10 አንበሳ ብላለች ስትለኝ ይሄ ይግባላት አውቃለሁ፣ እሱን አውቃለሁ። ከዛ አሻሽለክ መጠቅ 2 አረከው። ጃጓር ላስታውስ፣ አሻሽለክ በቃ ዝም ብለን 2 አንቺ 2 እኔ ስትል 2 ቦታ ይቆረጣት አልኩክ። አልሰጥም ብዬ አልሰጠሁም። ሳራ እንደሰጠች 2 አንበሳ እንደሰጠች አንተ ነገርከኝ። 2 አንበሳ ብላለች ብለክ። ሳሪ ግን አልነገረችኝም ነበር። ካለባት ጭንቀት ላለመሰደብ ላለመዋረድ ሬስቶራንት መሄድ እስክትሸማቀቅ ድረስ። ከዚህ ወዲህ የሚሸማቀቅ የለም። የፈለግሽውን በይ፣ የፈለግሽውን። እንዲህ ብላኛለች፣ እንዲህ አርጋኛለች። የእንትና ጥያቄ ግን አልገባኝም። የግሎሪ ጥያቄ ግን አልገባኝም። ምን ማለት ነው ግሎሪ? ሕክምና ቦታ ስለሆነ እኔ ቤት አንድ አንበሳ ወርዶ ምን መሰለህ? ኖ አይደለም። ቆይ አዳምጠኝ። እኔ ሆስፒታል ነኝ ያለሁት። ይቅርታ አድርግልኝና ማንም ተነስቶ ሊሰደብ አይገባም። ስንት የተቸገረ ሰው አለ አይደል? ስንት የታመመ ሰው አለ አይደል? ለነዛ አይሰጥም? ለምንድን ነው ለሷ የሚሰጠው? አውሮፓ እኮ ነው ያለችው። አንድ ነገር የተቸገረ ሰው ቢኖር ምንም ማለት ማገዝ ካለብኝ ታውቀኛለች ጉቺ፣ ችግር የለም ማገዝ ላይ። ግን አሁን እያበላሸች ያለችው ብራንድ ነው። ስለዚህ ከዚህ ሁሉ ላይክ በዛ የሚያልቅ ከሆነ እናንተ ተሞክሮ ነበር ከሆነ ነገር አይደለ? ስለዚህ በዚህ የሚያልቅ ከሆነ ሊሆን ሊሆን አይችልም። በታምር ሊሆን አይችልም። ይሄ እንደዚህ አይነት ነገር መሆን የለበትም። ለምን ተነስቶ ስም ያጥፋ? ለምን ይጠፋል ስሙ? ሴትዮዋስ ባልሰራችው፣ ውጭስ ባላደረገችው፣ ሌሎችስ ባላደረጉት ነገር ለምን ይባላል? ከአስሩ አንበሳ እስኪ አንዱን ለእኔ ጋላሪ ሙላል። 10 ልሰጣት አስበክ የለ አንዱን ጋላሪ ላይ ሙላል። ጋላሪ ምንም አልተሞላም። 4600 ሰው ቁጭ ብሏል። ጋላሪውን ከቻላችሁ ቤቱን በጊፍት ሰፖርት አድርጉት። ከቀኝ ኪስ ወደ ግራ ኪስ ማዞር ላንቺ መስጠት፣ ከቀኝ ኪሴ ወደ ግራ ኪሴ ነው ማዞር እኮ። እሰጣለሁ ካልክ ደግሞ እዚህ መተህ ሳታወራ ሄደህ መስጠት ነው ተስፍሽ። እኔ እንደዚህ አይነት እንደሱ አይደለም። እንደሱ አልገባህም አባቴ፣ እንደሱ አይደለም። ሰው ወደ ሌላ ቢኒ ነገር ላብረድ ማለቱ ነው በአጭር ቋንቋ። እሱ ነገር ላብረድ ማለቱ ነው እንጂ ላይክ እዚህ ሰው ፊት ላይ እንትን እያደረኩ ሾው እያደረኩ አይደለም። እንደዛ አይነት ሰው አይደለሁም። በስንት ሺህ ፓውንድ ያልበረደ ነገር እሱ ጉቺ ባይዘዌ ድምፅ የነበረውትን ንግግሮች ያልሰማ ሰው ምንም ነገር ልትፈርጅበት አትችልም። ማንምም ሊገባው አይችልም። የነበረው ሁኔታ ለማንም አይገባም። እኛም እኮ ስለሰማን ነው። ያልሰማ ግን ማንም ላይ አትፍረጂ። እንዴት ነው የሚባለው?
አሁን እሱ እዛ ጋር ቪክተም ተደርጓል። ምስኪን ውይ እንዴት እንዴት ይደረጋለ እየተባለ ነው። ደግሞ በጣም ንግግር ይችሉበታል ሁሉ። ማን ነው ቪክተም የተደረገው? ፓተር ነው ማን ነው? ጃጓሩ ፓተር ነው። ጃጓሩ ማለት እንዴት ነው ቪክተም የሆነው? እንዴት ሽምግልና ብለው መሀል ላይ ያስገብተው አንተን ሪከርድ ያደርጉሃል። እንዴትስ እንዲህ ይሉሃል? ገባሽ? ምን አለ? ቆይ አይ ጃጓርን ለምን ድምፅህን ቀድተው አሰሙ ነው? እንደገና ደግሞ እኔ ነኝ የተናገርኩት እናንተ አይደል? እሱም እናንተን እኮ አልወቀሰም። እኔን ነው አሳይሻለሁ፣ ፈልጣለሁ፣ ቆረጣለሁ፣ ከፈለግሽ ልርዳሽ የሚለው። ማለሽ